የ99 ዓመት ሰው የደስታ ምንጭ መመሪያዎች ይላል። የዓለማችን ደስተኛው ሰው ነኝ ግን ደግሞ በሰው ልጅ ታሪክ ውስጥ እጅግ አስከፊውንና አሳዛኙን ጊዜ ከተመለከቱ ሰዎች ውስጥ አንዱ ነኝ። እንዴት ካላችሁ የሆሎኮስት ሰርቫይቨር ወይም ደግሞ ከናዚ ጭፍጨፋ የተረፍኩ ሰው ነኝ ይላሉ። በጊዜው እንግዲህ ኩሩ ጀርመናዊ ወጣት ነበርኩኝ። እናም በወቅቱ ዓለማችን እየገባችበት የነበረውን ስልጣኔ ስመለከት እንደኔ ላለው ወጣት ትልቅ እድልን ይዞ የሚመጣ ጊዜ እንደሆነ አስብ ነበረ። ምን ያህል እንደተሳሳትኩ የገባኝ ግን ከተወሰነ ጊዜ በኋላ ነው። ህዳር 9 1938 ዓመተ ምህረት ነበር እማርበት ከነበረው ያዳሪ ትምህርት ቤት ቤተሰቦቼን ለመጠየቅ ወደ ቤት የተመለስኩት። እርግጥ እዛ ትምህርት ቤት ውስጥ ስማር በእውነተኛ ማንነት ያልነበረም ወይም ደግሞ አይሁዳዊ ሆኜ አልነበረም የምታወቀው። በውሸት የጀርመን ስም ተመዝግቤ ልክ ወላጅ እንደሌለው ልጅ ከቤተሰቦቼ ርቄ ለ5 ዓመታት ውስጥ በዛ ትምህርት ቤት ቆየው ይላሉና ግን ደግሞ በጣም የሚገርመው በየቀኑ በፍርሃት ነበር የምመላለሰው። ለምን ድንገት አንድ ሰው ካወቀኮ አበቃ ወይም አለቀልኝ እያልኩ ነበረ ስማርም ስኖርም የቆየሁት ይላሉ። ለማንኛውም በዛን ቀን ነበረ ቤተሰቦቼን ለመጠየቅ ወደ ቤታችን የሄድኩት የነበረውና በሚገርም ሁኔታ ቤት ደርሼ ግን ስመለከት አንድም ሰው ቤት ውስጥ አልነበረም እና ወዲያው ገባኝ። አይ በቃ ቤተሰቦቼ እንግዲህ ለመደበቅ ወደ ሌላ ቦታ ሄደዋል የሚለው ነገር። ታዲያ ግን በጊዜው እኔ የትም መሄጃ ስላልነበረኝ ከምወደው ውሻዬ ጋር ሆኜ እዛው የቤተሰቦቼ ቤት ውስጥ ለማደር ወሰንኩኝ። ታዲያ በሚቀጥለው ቀን ህዳር 10 1938 10 የሚሆኑ የናዚ ወታደሮች ቤታችንን ሰብረው ገቡ። ይሄኔ እኔና ውሻዬን አገኙኝ። ያው ቀጥታ ገብቷቸዋል ማን እንደሆንኩኝ። ስለዚህ ደበደቡኝ፣ አንገላቱኝ። አይኔ ያየ ውሻዬን እዛው ፊት ለፊት ገደሉትና ቀጥሎ ማድረግ የጀመሩት ነገር ቤቱን ማፍረስ ነበረ። የዛን ዕለት ክብሬን፣ ነጻነቴን፣ የምኖርበትን ነገር ሁሉ አጣው። በዛሽ ቅስፈት ነጠቁኝና ያኔ ነበረ በሰው ልጅ ሙሉ ለሙሉ ተስፋ እንዳጣው የተሰማኝ። ብዙ ነገሮች እውነቱን ለመናገር አልገቡኝም ነበረ። ሰውነቴን፣ ተወልጄ ያደኩባትን ሀገር፣ የአያቶቼን፣ የወላጄን ሀገር ሁሉንም ነገር ነበር ያጣሁትና እውነቱን ለመናገር ነገሮች በዚህን ያህል ፍጥነት ይቀያየራሉ ብሎ የገመተም የጠበቀም ሰው አልነበረም። ታዲያ የዛን ዕለት ቅርብ ወደ ነበረው የቡሽንዋልድ ኮንሰንትሬሽን ካምፕ ወይም ደግሞ የማጎሪያ ጣቢያ እንዲሄድ ተደረገና በወቅቱ እንግዲህ እዛ ማጎሪያ ጣቢያ ውስጥ የነበርነው ሰዎች ወደ 11,000 እንጠጋ ነበር አሉና በዛ የቆየነው ለ5 ወራት ሲሆን ግንቦት 2 1939 ዓመተ ምህረት ላይ ከዛ ተለቀኩኝና ታዲያ እንዴት እንደሆነ አላቅም በሚገርም ሁኔታ ከአባቴ ጋር ተገናኘሁኝ። ከዛ በኋላ አባቴ ቀጥሎ ያወጣው ቅድ ምን ነበረ? ሰዎችን በድብቅ የሚያሸጋግሩ ሰዎች አሉ ወደ ተለያየ ሀገር፣ በተለይ ወደ ቤልጂየም በዛ ጊዜ በጣም ብዙዎች ይሸሹና ይወጡ ነበር አሉና አባቴ የነበረውን ብር አጠራቅሞ ለነዚህ ሰዎች ከፍለን ወደ ቤልጂየም ለመሸሽ ወሰንን። እንዳልነውም ተሳካልንና ቤልጂየም ገባን አሉ። ከዛ ግን ቤልጂየም 2 ሳምንታት ያክል ከቆየን በኋላ የቤልጂየም ፖሊሶች ደግሞ ጀርመናውያን ናችሁ ብለው እስር ቤት አስገቡን። ለተወሰነ ወራት ያህል በቤልጂየም እስር ቤት ከቆየን በኋላ ደግሞ እንዲሁ ከዛ እንድንወጣ ተደረገ። ከዛ ከወጣን በኋላ ደግሞ ቀጥሎ ወዴትም መሄድ ስላልቻለን እቅዳችን የነበረው ቢሳካ ወደ እንግሊዝ ሀገር ለመሄድ ነበረ። ያ ስላልሆነ ግን ወደ ፈረንሳይ ሀገር ለመሄድ ተገደድን ይላሉ። ከዛ ፈረንሳይም ከገባን በኋላ ግን እንዲሁ የተወሰነ 1 ወር ያክል ከቆየን በኋላ አሁንም ጀርመናውያን ናቸው ተብሎ ደግሞ በጣም አሰቃቂ የሚባል እስር ቤት ውስጥ ደግሞ ፈረንሳይ ውስጥ እንድንገባ ተደረገ። ከዛ ግን ልክ በግንቦት 10 1940 ላይ ወደማይቀረውና የምድር ሲኦል ወደ ሆነው ኦሽዊትስ እንድንዘዋወር ተደረገ። ለካ ሁሉም ቤተሰቦቼ፣ እናቴ፣ እህቶቼ፣ ወንድሞቼ ወደዚህ ካምፕ መጥተው ነበርና የሁሉም ህይወት ደግሞ ያለፈው በዛው ካምፕ ውስጥ ነበረ። የመሰናበት እድሉን ሳላገኝ ነበር ሁሉንም ያጣኋቸው። አባቴም ከዛ በኋላ ብዙ ጊዜ አልቆየም በዛው ካምፕ ውስጥ ህይወቱ ሊያልፍ ቻለና ለዚህም ነው ከዛ ጊዜ በኋላ ሁሌም የምለው ነገር አለኝ። ለካ በህይወታችን ውስጥ ላሉ ሰዎች ቦታ መስጠት አለብን፣ ላሉ ነገሮች ዋጋ
መስጠት አለብን ምክንያቱም በቃ ምን እንደሚያጋጥመን ልናቅ አንችልም በምን ቅስፈት ህይወታችን ሊቀየር እንደሚችል አናውቅምና ይሄ ቀንም ደግሞ ተመልሶ ላይ መጣ ይችላል የሚለውን እንዳስብ ያደረገኝ በዛ ያሳለፍኩት ጊዜ ነው ይላሉ ታዲያ ኦሽዊትስ 4 አመታት ያክል ከቆየው በኋላ ያው የጦርነቱ ማብቂያ እየደረሰ ስለነበረ ለማምለጥ እቅድ አወጣሁኝ በቃ ማለት ያው ከያዙኝም ቢገሉኝ ነው ወይም ደግሞ መሞት ነው በቃ ያው ዞሮ ዞሮ እዛም ብቀር ሟች ነኝ ሳመልጥም ብገኝ ሟች ነኝ ስለዚህ ምናልባት ግን ላመልጥ ግን እችል ይሆናል ስለዚህ ያን እድል ለመጠቀም ወሰንኩኝና የማመልጥበትን እቅድ አወጣሁ አሉና ታዲያ በመጨረሻው ቀን ወደ መሞቻችን በመንሄድበት ጊዜ እቅዴ ተሳክቶ አምልጬ አቅራቢያችን ወደ ነበር አንድ ጫካ ውስጥ ገብቼ ተደበቅኩኝ ለወራት በፍርሃትና በጭንቀት በዚያ ቆየው እናም እድለኛ ሆኜ ከ4 አመታት የኦሽዊትስ ቆይታ በኋላ በአሜሪካን ወታደሮች ልገኝ ቻልኩኝ ለረጅም ጊዜ ካሳለፍኩት ከዛ መከራ በመጨረሻ በመስከረም 7 1945 ስገላገል እና ነገሮች ሲያበቁ ቤተሰቦቼ ጓደኞቼ ዘመዶቼ በሙሉ አልቀዋል ከጎኔ ማንም ሰው አልነበረም ግን አይገርምም ደስተኛ ነኝ ራሴን ዛሬ ላይ ለሰዎች ሳስተዋውቅ የዓለማችን ደስተኛው ሰው ነኝ ብዬ ነው ከዛ በኋላ እንግዲህ ቀጥሎ ያደረኩት ነገር ወደ ቤልጂየም ተጉዤ ኑሮን ሀብዬ መጀመር ነበር ይላሉና በጣም በሚገርም ሁኔታ ከጎኔ የኔም ምለው ሰው አልነበረም የኔም ምለው ብቻ ሳይሆን አንድ እንኳን እንደው የማቀውም ሰው አልነበረም ይላሉ ግን ከጥቂት ጊዜ በኋላ ለ73 አመታት በትዳር አብራኝ ከኖረችው ባለቤቴ ጋር ተዋወቅን ግን ደግሞ ለኔ ህይወት በጣም ከባድ ነበረ በሐዘን ውስጥ ነበር ረጅም ጊዜ የቆየሁት እኖር የነበረውና ግን በሚገርም ሁኔታ ልክ የመጀመሪያ ልጄ ሲወለድ ግን የተሰበረው ልቤ ሲጠገን ተሰማኝ ቁስሌ ሲፈወስ ተሰማኝና ታዲያ እስከመቼ በዚህ ህይወት ውስጥ እኖራለሁ እቀጥላለሁ ብዬ ነበር ራሴን የጠየቅኩትና ለዛም ነበር አይ ከዚህ በኋላ ለራሴም ለልጆቼም የተሻለ ህይወት መስጠት አለብኝ አብረውኝ ላሉት ሰዎች ኃላፊነት አለብኝ ወደሚለው ነገር የመጣሁትና ህይወትን ወይም በህይወት መኖሬን ዋጋ መስጠት እንዳለብኝ ገባኝ ምክንያቱም በህይወት ለመኖር መቼም ቢሆን ረፍዶም ረክሶም አያውቅምና ስለዚህ ጥላቻን ከውስጥ ያወጣው በቃ የኔ የህይወት መመሪያዬ ወይም እንደ ብሉፕሪንት ብዬ ያስኩት ነገር ውስጤ ላይ ምንም ጥላቻ እንዳይኖር ማድረግ ነው ለዛ ግን ብዙ መስራት ብዙ መታገል ነበረብኝ ለምን ካላችሁኝ ጥላቻ ጠላትን ሊያጠፋ የሚችል በሽታ ነው ነገር ግን በሂደት አንተንም የሚያጠፋ በሽታ ነውና ለዚህም ሰላምና ይቅርታን መረጥኩኝ የኔ ድርሻ የተሻለችዋን ዓለም ለመፍጠር የበኩሌን ማድረግ ነውና ስለዚህ ለራሴ የገባሁት ቃል ምንድነው በህይወት እስካለው መልካም ልሆን ለሰዎች ልቆም ፊታቸው ላይ ፈገግታ ላመጣና ደስተኛ ለመሆን ቃል ገባሁኝና የቱንም ነገር ልንሰራበት እንደምንችል የገባኝ በቃ በህይወት ዘመኔ ባየሁት ነገር ነው ይላሉና በቃ እጃችን ላይ ባለው ነገር መጠቀም እንችላለን የራሳችንን ህይወት መገንባትና መፍጠር እንችላለን ዛሬ ላይ 99 አመቴ ላይ ሆኜ ደስተኛ ነኝ አንድ አበባ ብትሰጠኝ ለኔ እርሻዬ ነው አንድ ጥሩ ወዳጅ ካለኝ ደግሞ ዓለሜ ነው ሁሉ ነገር ጊዜውን ጠብቆ እንደሚመጣ አምናለሁ ለዚህ ነው ጧት ከእንቅልፌ ስነሳ ሁሌም ቢሆን ፈጣሪን አመሰግናለሁ ለምን ነገም ሌላ ቀን ነውና እኔ ግን ዛሬን እንድኖር ሆኛለሁኝ ሁሌም ቢሆን ታዲያ ሰው መሆንን እናስቀድም ምናልባትም ጥቂቷ ነገር የሰውን ህይወት ልትቀይር ትችላለች ወይም የመቀየር አቅም አላትና ወዳጅነታችንን እናጠንክረው ለምን ከፊቴ አትራመድ ልከተልል አልችል እችላለሁ ከኋላዬም አትሄድ ልመራል አልችል እችላለሁ ከጎኔ ብቻ ተራመድና ጓደኛዬ ሁን